መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል ሳንተኛ ወዲያውኑ ከነ ሶፌ ነው የመጣው የታባቱ እሺ አንዴሞ ቤተክርስቲያን ባማ አንቻ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ደሞ አንቻ ክጽልይ አንቻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጣሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ኸውጻ ደዚያ ልውሽት ናት ነው ተመስገን ቴንክ ዩ ዋው ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኘሽ ምንም ሳንተኛ ቀጥታ ከአዋርድ በኋላ እሺ ቴንክ ዩ አንዴ ልጸልይ አንዴ ሶሪ በኋላ አንዴ ወይ አንዴ ልጸልይ የመጣሁት አንዴ ሶሪ ሽጠናህለ ከመለኹም የኔና ተመስግንሻለሁ አዶናይ ምን አይነት ተአምረኛ ልጅ ነው ምን አይነት የተባረከ ልጅ ነው እንግዲህ ተመልከቱ ትላንትና ሌሊቱን ሙሉ አዋርድ ነበር እንግዲህ አዋርዱን የምታስታውሱት ከሆነ ያለቀው ወደ 9 ሰዓት 10 ሰዓት አካባቢ ነበርና አልተኙም ማለት ነው ሳይተኙ እንግዲህ ዛሬ ይታወቃል በመላው ዓለም በአገራችን የአክሱም ጽዮን በዓል ይከበራል ጽዮን ማርያም ማለት ነው እንግዲህ ጽዮንን ለማክበር ነው ከአዲስ አበባ አክሱም የተገኘው ማለት ነው እንግዲህ እኔ በጣም ለማመን ከብዶኛል ምን አይነት የተባረከ ልጅ ነው እንዴት እግዚአብሔር ቢመርጠው ነው ምንም እንቅልፍ ሳይተኛ እንግዲህ አንድ ሰው ባሸነፈበት ያን ሁሉ አዋርድ ባገኘበት ሌሊት ወይም ምሽት ወይ ሲጨፍር ያድራል ወይ ይተኛል ደክሞት ወይ ሌላ ነገር ያደርጋል እንጂ በጭራሽ ቤተክርስቲያን ሄዶ እንዲህ ያከብራል ብሎ ለመናገር በጣም ይከብዳል እኔ ከአቅም በላይ በጣም አስገርሞኛል እንግዲህ እንደምትመለከቱት ነው ሰው ሁሉ በጣም እየተከተለው ነው በጣም እጅግ ተጽዕኖ ፈጥሯል ማለት ነው ዛሬ መላው ሀገሪቱ እንዳለ ስለ አዶናይ ነው የሚነገረው እሱን ከፍ ያደረገው ነገር ደግሞ ታውቃላችሁ በመሃል ሁለተኛው ሽልማት ላይ ድንግል ማርያምን እጅግ በጣም ከፍ አድርጎ ነው የተናገረው ማርያም እያለ ይሄ በጣም ቫይራል ወጥ በሁሉም ዘንድ መነጋገሪያ ሆኗል እንግዲህ ከዛው ነገር ሁሉ ያንን ችላ ብሎ ወደ እምነቱ ተመልሶ ለዛ ያደረሰችውን ድንግል ማርያምን በዓሏን ለማክበር አክሱም ጽዮን ተገኝቷል ማለት ነው እጅግ በጣም የሚያስደስት ነገር ነው እኔ በግሌ በጣም ነው የተደሰትኩት በጣም ነው የተገረምኩበት እግዚአብሔር ከዚህ በላይ ድንግል ማርያም ከዚህ በላይ ሁሉን ነገር ታሳምርለት አንዳንድ ሰዎች እንግዲህ ማርያምን በመጥራቱ በጣም የተከፉ ሰዎች አሉ ያ ማለት ኢየሱስ ክርስቶስን እንደ አዳኙ አይቆጥርም ወይም ደግሞ ያዳነው ኢየሱስ ሳይሆን ድንግል ማርያም ናት የማለት አንድምታ አይነት ነገር ሂስ ሲሰጥ ይታያል ይሄ በፍጹም ሐሰት ነው ድንግል ማርያምን መጥራት ማለት ኢየሱስን መጥላት አይደለም ልጇ ነው በሷ ውስጥ እሱ አለ ይታያል ድንግል ማርያምን ስንጠራ የሚከፋው ኢየሱስ የለንም እጅግ በጣም ደስ የሚለው ኢየሱስ ነው ያለነው ድንግል ማርያምን ወደድን ማለት ኢየሱስ ክርስቶስን አከበርን ማለት ነው ልጇ ስለሆነ ወልዳ ሰታናለችና አድኖናልና በድንግል ማርያም ውስጥ ኢየሱስ ክርስቶስ አለ ማለት ነው
እንግዲህ እኔ እጅግ በጣም ደስ ብሎኛል። ከዚህም በተረፈ ደግሞ ታውቃላችሁ ዛሬ የድንግል ማርያም በዓል በመላው ሀገሪቱ በጣም በድምቀት ነው የተከበረው። የህዝቡን ብዛት ሰው ብታዩ አዲስ አበባ ላይ በየቦታው ባለው በእመቤታችን ቤተክርስቲያን ውስጥ ጢም ብሎ ነው ህዝቡ ያለው። እጅግ በጣም ከፍ ብሎ ነው የከበረው። እንዲሁም አክሱም ላይ ደግሞ ያው በሚዲያ ነው የሰማሁት በጣም ህዝብ ጢም ብሎ እንደመጣና እንደውም በሪከርድ ደረጃ በጣም ብዙ ህዝብ እንደነበረ ሰምቻለሁ። እንዲሁም በሌሎች ከተሞች በባህር ዳር አዳማም ያሉትን ሰዎች ሰምቻለሁ። ከቤቱ የቀረ ህዝብ የለም። በእሁድም ስለሆነ ነው። በጣም ዛሬ በቃ ልዩ ቀን ነበረ። እመቤታችን ከፍ ያለችበት ቀን ደግሞ አጋጣሚው እጅግ በጣም የሚገርም ነው። አዋርድ ላይ ስሟ የገነነበት በነገራችን ላይ አዶናይ ብቻ አይደለም ሌሎችም የአዋርድ ዊነሮች ከ3 ከ4 እንደውም እስከ 10 የሚሆኑ እኔ መጥራት እችላለሁ ያየኋቸው ማለት ነው። ድንግል ማርያምን ከፍ ሲያደርጓት አይተናል ማለት ነው። እና ድንግል ማርያም ዛሬ ቀኗ ነው። በእውነት በጣም ነው የተደሰትኩት። የእናንተ ደስታ እንዴት ነው? እስኪ ስሜታችሁን በኮሜንት መስጫው ላይ አጋሩኝ። በጣም ዛሬ ልዩ ቀን ነበረ። ከዛም በተረፈ ከሀገር ውጭ ደግሞ በሀገረ እንግሊዝ ለንደን ላይ ታሪክ ነው የሰሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ታሪክ ነው የሰሩት። ከ50 ዓመት በፊት የተጀመረ ቤተክርስቲያን የራሳቸው የግል ቤተክርስቲያን አልነበራቸውም። እሱን በ50 ለጽዮን አሰርተውት እንደምትመለከቱት በ50 ለጽዮን የተሰራው እጅግ በጣም ብዙ ህዝብ ነበረ። መንገድ አዘግተው ልክ እንደ ሀገራችን ማለት ነው አዲስ አበባ ውስጥ እንደሚደረገው መንገድ ተዘግቶ እንግዲህ አስቡት እንግሊዝ ውስጥ ማለት ነው ኢአማኒዎች በሚበዙበት ዩሮፓ ውስጥ እንደዚህ ተጽዕኖ መፍጠር እጅግ በጣም ደስ ይላል። ይህን እንግዲህ ስናይ ኦርቶዶክስ ተዋሕዶ ምን ያህል ዓለም አቀፋዊት እንደሆነች ማየት እንችላለን። በዚህ እንደሰታለን። አንዳንድ የሚያሳዝኑ ነገሮችን ቢሆኑ ግን ደግሞ እግዚአብሔር ጥሎ አይጥለንም። ለፊታችን ፈገግ የሚያስብል አይምሯችንን የሚያድስ ደስ የሚሉ ነገሮችን የሚያሳዩናል። እጅግ በጣም ደስ የሚል ቀን ነበረ ዛሬ ማለት ነው። እግዚአብሔር ይመስገን።